በስተመጨረሻም ብሩክና ማህሌት ታረቁ። ቅድስትም እጅግ ያላሰበሽው ያልጠበቀሽው ነገር ተፈጠረባት። ማመንም አቅቷት ነበረ። ማህሌት ወደዛ ቤት ስትመጣ እንደገና ደግሞ ብሩክን ይቅርታ ስትጠይቀው ብሩክም ደግሞ ይቅርታዋን ሲቀበል እጅጉን ያላሰበሽው ያልጠበቀሽው ነገር ተፈጥሮባታል። ቅድስት አሁን ላይ ደንግጣ ራሷን መቋቋም አቅቷታል ማለት ነው። ማህሌትን በበኩሏ ከዚህ ቤት በፍጹም አልወጣም፣ ከወጣው ሬሳዬ ወይ ደግሞ ፖሊስ እጄን ለመንግስት አሳልፌ ይሰጣለሁ፣ መንግስት ይረከበኝ በማለት እንግዲህ ድርቅ ግግም ብላለች። አልወጣም ፍንችክ አደርጉኝ እንጂ በማለት እንግዲህ ገግማለች ማለት ነው። በሌላ በኩል እንግዲህ ዝና ወደዛ ቤት የላካት ዝና ነበረ። ነገር ግን አሁን ላይ እነ ዝናንና ካሌብን በመክዳት እኔ ከእናንተ ጋር እተባበራለሁ፣ ካሌብና ዝና አሁን ላይ ትልቅ ጉድጓድ ለእናንተ እየቆፈሩላችሁ ነው። እናንተን ለማጥቃት እያሸነፉ አንድ እርምጃም እየተራመዱ ነው። ስለዚህ ደግሞ እኔ ደካማ ጎኑን የዝናን አውቀዋለሁ። በዚህ ደግሞ ልጠቅም ልክስ እፈልጋለሁ። ስለዚህ ከዚህ አታስወጣኝ በማለት እንግዲህ እርቦኛል ምግብ ስጠኝ በማለት ነበረ የገባችው። ነገር ግን ከገባች በኋላ እጅጉን ያልታሰበ ነገር ነው የተፈጠረው ማለት ነው። እንግዲህ በሌላ በኩል ዝናና ካሌብን በስተመጨረሻ ተጣልተዋል። ጉሮሮ ለጉሮሮ ተናንቀዋል ማለት ነው። የተጣሉበት ምክንያት ደግሞ ትህትና ናቸው። የጥላቸው መንስኤ እንግዲህ ትህትናን ካሌብ ወዷት ነበረ። ከካሌብ እጅ መልቅቆ ነበር እንግዲህ ዝና ወደ ቤቱ ይዟት የመጣ ሉላን ከሞተች ሉላን ስገላት አንቺን ደግሞ አገባቻለሁ በማለት ነበረ ይዟት የመጣ። ዝና በበኩሉ ወዷታል። አሁንም እንግዲህ በትህትና ጉዳይ ጉሮሮ ለጉሮሮ ተናንቀው ነው የሚገኙት። በሌላ በኩል እንግዲህ ለመጀመሪያ ጊዜ ታግቶ ከተፈታ ካመለጠ በኋላ ብሩክና ዝና ፊት ለፊት ተገናኝተው ተፋጠዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ምሳሌ ቀጣይ ፓርት ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ተወዳጆች ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ቅድስትም ማመን አቅቷት ነበረ። ማህሌት ወደዛ ቤት ስትመጣ እንግዲህ እጅጉን በሩን እየከፈተሽ እየዘጋሽ ራሷን መቋቋም አቅቷት ነበር። ህልም ሁሉ መስሏት ነበረ። እንግዲህ ብሩክና ቅድስት ምግብ እየበሉ እየተጎራረሱ ፍቅሩንም እየገለጸላት እንደገናም ደግሞ ምሳሌም ወንድም እንደምትፈልግና ወንድም አምጣል እያለች እያስቸገረችው እንደሆነ እየነገራት ነበረ። ቅድስትን በበኩሏ እየተሽከረመመሽ እንግዲህ እጅጉን በጣም ደስ ብሏት ነበር። አዎ እኔንም ወንድም አምጪልኝ እያለች እያስቸገረች ነው በማለት እንግዲህ ፍቅራቸውን እየተገላለጡ እፍ ያለ ፍቅር ውስጥ ገብተው ነበረ። ነገር ግን የፍቅር መቀስ የሆነችው ማህሌት እንግዲህ በሩን አንኳኩታ ነበረ ማለት ነው። በሰዓቱ እንግዲህ ዝና ምን ብሏታል ለማህሌት? አሁን ላይ ወደዛ ቤት ትገቢያለሽ፣ ኤፍራታ ማባራታለሽ ከቤት። ስለዚህ አሁን ላይ ብሩክ ጋር ሂደሽ ይቅርታ ትጠይቀዋለሽ። ምክንያቱም ብሩክ ጥሩ ልብ ስላለው ይቅር ይልሻል። ስለዚህ ከዛ ገብተሽ ደግሞ በፊት እኔን ሳታቂ እንደምትኖሪው አይነት ህይወት የብሩክ ምስት ሆነች ለመኖር ሳይሆን ለኔ እያንዳንዱን ነገር ለኔ ለመስራት ነው። እያንዳንዱን መረጃ ምን እንደምታደርጊና ምን እንደምትሰሪ በጥንቃቄ እኔ ነግርሻለሁ። አሁን ግን ይቅርታ ብለሽ የዛ ቤት ግቢ ብሏት ነበረ። እንግዲህ ማህሌት ብሩክ ይቅር እንደማይላት እርግጠኛና ብታምንም የበደለችው በደል ይቅር የማያስብል አይን ላይ የማያተያይ እንደሆነ ታውቃለች። ነገር ግን ሌላ ምንም አይነት አማራጭ የላትም። ምክንያቱም ካለን ኤፍራታ አውታ ጥላታለች። እንዳንቺ አይነት እህት የለኝም በማለት እንዳደርሽብኝ ብላ አውታ ጥላት ነበረ። ዝናም እንግዲህ ከዛ ቤት ካለች እነ ብሩክ ካለች ሁለተኛ ላይሽ አልፈልግም፣ ገንዘብ የሚባል ነገር የለም እያላት ነበር። እንግዲህ ርቦኛል ብለው ነበር። ቢርብሽም በራብ ጦሽ ትያታለሽ እንጂ ካልሰራሽ አትበይም ብሎ አስረግጦ ነግሯት ስለነበር ያላት አማራጭ እነ ብሩክ ጋር መምጣት ነው። እንግዲህ በሩን ስከፍተው በጣም ነበረ የደነገጠችው ቅድስቴ። ብሩክም ማን ነው? አረ ክፈችውና ይግባ። ማን ነው? ምንድን ነው ሲላትም አይ ምናምን በማለት እንግዲህ በጣም ደንግጣ ነበረ። ነገር ግን ብሩክ በሩን ሲከፍተው እጅጉን ያልታሰበ ነገር ነው የገጠመው። መሞቴን ለማረጋገጥ ነበር የመጣሽው? ምን ቀርቶሽ ነው? በማለት እንግዲህ በጥያ
ጥያቄ ሲያፋጥጣት እሷ ግን ልጠይቀው እንደመጣሽና እንዲሁም ደግሞ ደህንነቱን ወደ ቤቱ እንኳን ተመለስክ ልልህ ነበር የመጣሁት ነበር ያለችው። እንግዲህ ነገር ግን የማህሌት ስራ ማስመሰሏ እኛ እናውቀዋለን፣ እስከምን ድረስ እንደሆነ እናውቀዋለን። ነገር ግን አሁን ላይ ብሩክም ያውቀዋል በደንብ። ለቅድስት ግን እጅጉን በጣም ልብ የሚሰብር ለጆሮ ጨው የሚያደርግ ነገር ነበረ ማለት ነው። እርቦኛል ነበር ያለችው። እርቦኛል፣ ምግብ ስጠኝ ብሩኬ፣ በጣም ነው የራበኝ፣ መውጫ መግቢያ የለኝም፣ ጎዳና ላይ ወጥቻለሁ፣ ኤፍራታም አባራኛለች፣ ዝናም አይፈለገኝም፣ ወደዚህ አንተን ከተውኩ ጀምሮ አንተ ጋር ከተለያየው ጀምሮ በቃ ህይወቴ እንደ ባህር አሸዋ ተበታትኗል በማለት ነበር የነገረችው። ነገር ግን እሱ አሁንም ቢሆን ላይሽ አልፈልግም፣ ውጭልኝ፣ ሂጂ፣ በእጅ ሰበብ እንዳትወኝ ሲጥ አድርጌ ነው መገልሽ እያላት ነበረ። ነገር ግን እሷ ምግብ በልታ እንደምትሄድ እያታለለችው ነበረ። ነገር ግን እሺ ውጭ ላይ ቢ ተብላ ነበር። እሷ ግን እንግዲህ እንደምንም እያለሳለሰች ውስጥ ምግብ ከበላሽ በኋላ ነገሯን አምጥታለች ማለት እንግዲህ ማስመሰሏንና መለሳለሷን እቀጥላለች ማህሌት። ወይኔ ብሩኬ በጣም ቀንሰሃል እኮ፣ በጣም ጠቁረሃል። ቆይ በጣም በደሉህ እንዴ? በጣም ጎዱህ? እኔ እኮ በጣም ነበረ ሳስብ ሳዝን የነበረው በማለት እንግዲህ ማስመሰሏን ቀጥላለች። እንግዲህ የማህሌት ሴራና ተንኮሏ የሚያልቅ ነገር አይደለም። እና ምሳሌዬስ እንዴት ናት? በጣም ናፍቃኛለች ነበር ያለችው እኮ። ናፍቃሽ ምሳሌ የሞተችው የዛኔ አንቺ ማሳከሚያ አልሰጥም ብለሽ ስትከሽና ምሳሌን እንዳላሳክም ምሳሌን ለመግደል ስታደርጊው የነበረ ጥረት የዛኔ ተሳክቶልሻል፣ የዛኔ ነው ምሳሌን የቀበርኳት እያላት ነበረ። ኧረ እባክህ እንደዛ አታሾፍብኝ፣ እኔ እኮ በእውነት ከልቤን የተጸጸትኩኝ፣ ይቅር በለኝ ብሩኬ። አሁን ደግሞ ዝናና ካሌብ ሊያጠፏችሁ እናንተን እየተዘጋጁ ነው። ስለዚህ ከአንተ ጋር ሁኜ እኔ አንተን ላግዝህ፣ አሁን ልካስህ በማለት እንግዲህ ማስመሰሏን እቀጥላለች። ነገር ግን ብሩክ ለዛሬ ቀን ብቻ ነው ማገኝ። ስለዚህ እስኪ ጥያቄ ልጠይቅሽ፣ ለምንድን ነው እኛን ማጥፋት የሚፈልጉት? እነሱ እኛን ቢፈሩን ይሻላቸዋል እንጂ ከዚህ በኋላ እነሱ ምንም አይነት አቅም ኃይል በእኛ ላይ የላቸውም እያለ እያስረገጠ እየነገራት ነበረ። ነገር ግን በጣም ደካማ ጎኑን የብሩክን ታውቃለች ማህሌት። በዛም እንግዲህ ተለሳልሳለች ማለት ነው። ግግም ብላ ከቤት አልወጣም በማለት ምግብ ከበላሽ በኋላ ከአልጋዋ ላይ ፈርነሽ ብላ ብሞትም አልወጣም፣ እንደፈለግ አድርገ ከዚህ መቃብሬ ወይ ደግሞ እኔ ከዚህ ሬሳዬ ይወጣል ወስደህ ትቀብረኛለህ፣ ካልሆነ ደግሞ ፖሊስም ከመጣ መንግስት ይረከበኝ፣ እኔ መውጫ መግቢያ የለኝም፣ እንደፈለግ አድርገኝ በማለት እንግዲህ ግግም ብላለች። ቅድስትም የምታደርገው ነገር አጥታለች። በጣም ነበር የደነገጠችው፣ በጣም ነው የተናደደችው። ምክንያቱም ቅድስት አሁን ላይ በደስታ ፍቅሬን አገኘው፣ የህይወት አጋሬ፣ ከዚህ በኋላ ህይወቴ ሰመረ፣ ተስተካከለልኝ ስትል እንደገና መታ የእርጎ ዘንብ ማህሌት ጥልቅ ብላባታለች ማለት ነው። እንግዲህ በሌላ በኩል ዝና ለኤፍራታ በመደወል ኤፍራታን አሁን ላይ መሞት የማትፈልጊ ነገር ከሆነ አሁን አንድ ስራ ሰጥሻለሁ፣ እሱን ደግሞ በጥንቃቄና በጥራት ለእኔ ትሰሪያለሽ ብሏታል ማለት ነው። እሷን በሰዓቱ ደንግጣ እየተርበተበተች ስለነበረ አይ በፍጹም ከዚህ በኋላ የምሰራው ስራ የለኝም ቢበቃኝ ይሻለኛል እያለችውም ነበረ። ነገር ግን እሱ ይበቃኛል ስላለች የሚያበቃ ነገር እንደሌለ እንደገና ደግሞ ህይወቱ በሱ እጅ እንደሆነ ማጥፋት ከፈለገ ሊያጠፋት እንደሚችል አሁንም ያለሽበትን እያንዳንዱን ነገር እንደሚያውቅና ብቻዋን ቁጭ ብላ ተኝታ እንዳለውላ ሲነግራት እንግዲህ የእውነትም የምር እያያት ስለመሰላት ማህሌት በጣም ማለትም ኤፍራታ በጣም ፈርታለች ማለት ነው። እሱም ምንድን ነው ለእኔ እንድትሰሪልኝ እፈልጋለሁ ያላት ነገር አሁን ላይ ማህሌት እኔን ልትዋሸኝ ትችላለች። አሁን ወደ እነ ብሩክ ቤት ገብታለች። ነገር ግን እኔ ልትዋሸኝ ልትክደኝ ትችላለች። በፍጹም አላምናትም። ምክንያቱም ማህሌት የማትታመንበት ምክንያት ምንድን ነው ካልን ማህሌት አሁን ላይ ሁሉም ሰው ጀርባውን አዙሮባታል። ሁሉም ሰው ማለት ነው። አሁን ሁሉንም ሰው ስላየሽው የምርም ዝናን ልትከዳው ትችላለች ብለን እናስባለን። ምክንያቱም ሁሉ ሰው ጀርባውን አዙሮባት የምትበላው የምትጠጣዋታ ምግብ እንኳን እየለመነች አይተናት ነበረ። እንግዲህ ማህሌት ምን ብላለች? የእናት ልጅ እንኳን ቢሆን በዚህ ሰዓት ማንም ሊረዳኝ ሊያግዘኝ ፈቃደኛ አይደለም። በእውነት አንተ ጋር በመለያየቴ
ማህሌቴ አንተን ያን ሁሉ በደል በማድረሴ በጣም ተጸጽቻለሁ እያለች ነበረ። የምርም ጸጸቷና ሁኔታዋ የምር ከሆነ እጅጉን በጣም ደስ የሚል ነገር ነው ማለት ነው። እንግዲህ ለቅድስቴ ምን ብላታለሽ? እንኳን ደስ ያለሽ አንቺና ብሩክ ልትጋቡ እንደሆነ ሰማው ስትላት ቅድስት በጣም ነበር የደነገጠችው። በይ እንዳይሰማኝ ዝም በይ ዝጊ አፍሽን፣ አሁን ምግብሽን ብይና ጥርግ ብለሽ ከዚህ ቤት ውጪ፣ እንድትውጭልኝ እፈልጋለሁ ነበር ያለቻት። ነገር ግን ማህሌት አንቺን ባለቤት ሆነሽ የቤት ባለቤት ሆነሽ ውጪልኝ ያልሽኝ በጣም ያሳዝናል። እኔ እኮ ቀን ጥሎኝ ነው። ተይ 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 ግን ቅድስት ተይ እያለች እያመረረች ነበረ። እንግዲህ ዝና ሆዬ አሁን ላይ ኤፍራታ ለሱ እንድትሰራ እያመቻቻት ነው። ነገር ግን ኤፍራታ በምንም ሁኔታ ከዚህ በኋላ ከዝና ጋር የምትሰራበት ምንም አይነት ምክንያት የላትም። ምክንያቱም እንግዲህ ከዚህ በፊት መድብል ምን ብሏታል ካልን አሁን ላይ ለዝናና ለካሌብ እንመሰክራለን፣ ሁላችን እጅ ለእጅ ተያይዘን እናሸንፋቸዋለን፣ እንጥላቸዋለን፣ ወደ እስር ቤት እንወረወራቸዋለን ብሎ ነበረ። ስለዚህ አሁን ላይ ዝናና ካሌብ የመጨረሻ ደረጃ ላይ ነው ደርሶ ያለ። ወደ እስር ቤት ሊገቡ በጣም ትንሽዬ ጊዜ ነው የቀራቸው ማለት ነው። እንግዲህ መድብል ከቻልሽ እህትሽን ራሱ ማዳን ትችያለሽ፣ እንመልሳታለን፣ ከካሌብና ከዝና እጅ እናድናታለን። የማህሌት ደካማ ጎኗ ሰንሰቲቭ ፓርቷ ይታወቃል። እንግዲህ የማህሌት የገንዘብ ወዳጅ ናት። እሷን ገንዘብ እያሳዩ በቃ እሷን ሽምጥጥ አድርጋ የምትክድበት ሁኔታ አለ። ገንዘብ ከሰጧት ማህሌት ማንንም ሰው የማትሸጥበት የማትክድበት ምንም አይነት ምክንያት የላትም። እሷ ያላት ዋናው ትልቋ ታርጌቷ ገንዘብና ገንዘብ ብቻ ነው። ፍቅር አያስደስታት፣ ቤተሰብ ምንም አይመስላት፣ ምንም የሚመስላት ነገር የለም። ገንዘብ ብቻ ነው በዚህ ሰዓት ለማህሌት ሰዋ፣ ዘመዷ፣ ወገኗ በቃ የምትታመነው ለምንድን ነው ካለን ማህሌት ለገንዘብና ለገንዘብ ብቻ ነው። እንግዲህ ለመጨረሻ ጊዜ ብሩክና ዝና ፊት ለፊት ተፋጠዋል ማለት ነው። ሲፋጠጡም እንግዲህ የጠየቀው ጥያቄ አሁን ማህሌትን ለምን ወደዛ ቤት እንደላካ ታውቃለሁ፣ እኔን እንድሰልልና ልጅን በድጋሚ እንድታጠምድ ነው። ነገር ግን ይሄ ሀሳብ በፍጹም ሊሳካልህ አይችልም፣ በፍጹም አትሞክረው፣ ዝም ብለህ እየደከምክ ነው ነበር ያለው ማለት ነው። እንግዲህ ለዛም ነበረ ዝና ኤፍራታን አሁን ላይ ልትክደይ ትችላለሽ፣ እንደገና ደግሞ እኔ ልትዋሽ ስለምትችል አንቺ እየደወልሽ እያንዳንዱን ነገር እያጣራሽ ለእኔ ትነግረኛለሽ ያላት እንግዲህ በዚህ ምክንያት ነበረ ማለት ነው። እንግዲህ ዝናም በበኩሉ በህይወት መትረፍን ልታመሰግን ይገባል። እኔ እንኳን በህይወት እንድተርፍ በፍጹም አልፈልግም ነበረ። ያን ካሌብ ነው እንደዚህ አድርጎ ያዋረደኝ። ነገር ግን አሁን ላይ የምናወራረዳቸው ብዙ ሂሳቦች አሉን። ገንዘባችን፣ ሀብት ንብረታችን የማትመልስ ከሆነ አንተም ወንድምም ልጅም ጭምር ያልቀላቸዋል። በፍጹም እኛን አታውቀንም፣ እኛን ማንም አሸንፎን አያውቅም በማለት እንግዲህ በዛቻ እየነገረው ነበረ። ነገር ግን ብሩክ አሁን ላይ ምንም ሊያመጡ እንደማይችሉና ከዚህ በኋላ ደግሞ እሱን ሊፈሩት እንደሚገባ አሁን ደግሞ ቀኝ እጁ የሆነ ወንድሙ እንዲሁም ሞገስ ከጎኑ እንዳሉ ጭምር አስረግጦ ነግሮታል ማለት ነው። እንግዲህ አሁን ላይ ዝናና ካሌብ ምንም አይነት ኃይል ብርታት የላቸውም። ምክንያቱም ሁለቱ በአንዲት ምስኪን ትህትና ምክንያት እየተጣሉ ነው የሚገኙት። እንግዲህ ትህትናን እየተጣሉባት ነው። ዝናም ለኔ ይላል፣ እንደገና ደግሞ ካሌብም ለኔ እያለ ስለሆነ አሁን ላይ ሁለቱም ጥል ውስጥ ገብተዋል። ስለዚህ ዝናን ማለትም መድብልና ብሩክ አሁን ላይ አሸናፊ ሆነዋል ማለት ነው። እንግዲህ በስተመጨረሻም ማህሌት ዝናንና ካሌብን የምርም የከዳሻቸው ይመስላል። ነገር ግን አሁን ላይ ግግም ብላ ከዚህ ቤት አልወጣም፣ ከወጣው ሬሳዬ ነው የሚወጣው በማለት ግግም ብላለች። ምን ማድረግ አይቻልም። አሁን ላይ ምስኪን ቅድስቴ በጣም ነው የምታሳዝነው። ምክንያቱም ትዳሬን ህይወቴን እኖራለሁ ብላ ስንት ነገር የተመኘሽለት ህይወቷን እንደ እርጎ ዝንብ መታ ጥልቅ ብላባታለች ድንገት። ይህም እንግዲህ መድብልን በጣም ነበረ ያበሳጨው። ነገር ግን መድብል ምን ብሏል? አሁን ላይ ማህሌት እዚህ ጋር ብትሆን እዚህ ብትቆይ ምንም የምታመጣው ነገር የለም። ምክንያቱም እንደዛ ያለበት ምክንያት ለምንድን ነው ካለን ከዚህ በፊት እንግዲህ ለኤፍራታ ቃል ገብቶላት ነበር። ማህሌትን እናድናታለን፣ ከዝና እና ከካሌብ እጅ እናድናታለን፣ ግን ደግሞ እኛ ተባብረን ልንመሰክርባቸው ይገባል ብሏል ማለት ነው። እንግዲህ መድብል በመምጣቷ እጅጉን ቢያዝንና ቢናደድ ቢበሳጭባትም ነገር ግን አሁን ላይ ዝናን እንደምትክዳቸው እንደገና
እንደገና ደግሞ ከነሱ ጋር እጅ ለእጅ ተያይዛ በዝና ላይ እንደምትመሰክር እንግዲህ ለመድብል ቃል ገብታለታለች። ከዚህ በኋላ እናንተ ብቻ ይቅርታ አድርጉልኝ፣ እናንተ ብቻ ዝና እንዳይደርስብኝ አድርጉ፣ ከዝና ጠብቁኝ እንጂ እመሰክራለሁ። እኔ ውስጤ በጸጸት ተሞልቷል። አሁን ላይ ዝና እንደፈለገ እያደረገኝ ነው። እናንተን እንድሰልል፣ እናንተን እንዳጠፋ ወደዚህ ቤት የላከኝ እሱ ነው። ነገር ግን እኔ ከልቤ ተጸጽች በዝናም ላይ ለመመስከር ዝግጁ ነኝ ብላለች። እንግዲህ ማህሌት በስተመጨረሻ ብሩክም እንግዲህ እንዲሁም ደግሞ መድብል በዝና ላይ የምትመሰክር ከሆነ እነሱ ጋር የምትተባበር ከሆነ ከእነሱ ጋር እንድትቆይ እድሉን የፈቀዱላት ይመስላል። ተወዳጆቼ እውነት ጸጸቷ ከልቧና ከምሯ ከሆነ እውነት እጅግ በጣም ደስ ይላል። እንግዲህ በቀጣይ ፓርት እውነታውን የምናውቀው ነው የሚሆነው። ተወዳጆች በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተወዳጆች እወዳችኋለሁ። ባይ ባይ። ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። ባይ ተወዳጆች።